የኢትዮጵያ ሰላም አስከባሪ ወታደሮቿ የተገደሉበት ጥቃት እንዲመረመር ጠየቀች። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የተባበሩት መንግስታት የደቡብ ሱዳን ተልዕኮ ባወጣው መግለጫ በተፈጸመው ደፈጣ ጥቃት ሰላም ማስከበር ላይ የተሰማሩ 2 ኢትዮጵያውያን ወታደሮች ሲገደሉ 7 ሰዎች እንደቆሰሉ አስታውቋል። ጉዳት ከደረሰባቸው ሰዎች ውስጥ 3ቱ ሰላም አስከባሪ ወታደሮች እንደሆኑ አስታውቋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ አባላት የሆኑት የኢትዮጵያ ወታደሮች የተገደሉበት ጥቃት የተፈጸመው የሰላም አስከባሪ ኃይሎች ትናንት ሰኞ ነሐሴ 19 2018 ዓ.ም ጆንግሌ ግዛት ውስጥ ወደሚገኝ ፓድሩት የተባለ አካባቢ እየተጓዘ በነበረበት ወቅት ነው። በደቡብ ሱዳን የሚገኘው የኢትዮጵያ ኤምባሲ ዛሬ ማክሰኞ ባወጣው አጭር መግለጫ ሰማያዊ ቆብ በለበሱ የኢትዮጵያ ሰላም አስከባሪ ላይ ፈጸመውን ጥቃት በጽኑ አውግዟል። የወታደሮቹ ደቡብ ሱዳን ውስጥ ሰላምና መረጋጋት ለማስፈን ማገልገላቸውና መስዋዕትነት መክፈላቸውንም ጠቅሷል። በጁባ የሚገኘው የኢትዮጵያ ኤምባሲ የደቡብ ሱዳን ባለስልጣናት 2 የኢትዮጵያ ሰላም አስከባሪ ወታደሮች ስለተገደሉበት ጥቃት ምርመራ እንዲያደርጉ ጠይቋል። በደቡብ ሱዳን የሚገኘው የኢትዮጵያ ኤምባሲ ትናንት ባወጣው አጭር መግለጫ ሰማያዊ ቆብ በለበሱ የኢትዮጵያ ሰላም አስከባሪ ላይ የተፈጸመውን ጥቃት በጽኑ አውግዟል። የወታደሮቹ ደቡብ ሱዳን ውስጥ ሰላምና መረጋጋት ለማስፈን ማገልገላቸውና መስዋዕትነት መክፈላቸውን ጠቅሷል። በጁባ የሚገኘው የኢትዮጵያ ኤምባሲ በጆንግሌ ግዛት ስምሪት ላይ ያሉ ለወደቁት የኢትዮጵያ ሰላም አስከባሪ አክብሮቱን ይገልጻል ሲል በመግለጫው አስፍሯል። ለቤተሰቦቻቸውና ለባልደረቦቻቸውም ሀዘኑን ገልጿል። ኤምባሲው የሚመለከታቸው ባለስልጣናት አፋጣኝ ምርመራ እንዲያካሄዱና ፈጻሚዎች ተጠያቂ መሆናቸውን እንዲያረጋግጡ ጥሪ እናቀርባለን ብሏል። ጥቃቱ የተከፈተባቸው ወታደሮች የተሰማሩት በአካባቢው በቀጣይነት የዘለቀውን የጸጥታ ችግር ለመቆጣጠር በሚደረገው ጥረት አካል ሆነው እንደነበር የመንግስታቱ ድርጅት ቃል አቀባይ ስቴፋን ጁዳሪክ ትናንት በሰጡት ጋዜጣዊ መግለጫ ተናግረዋል። ማንነታቸው ባልታወቁ ታጣቂዎች ጥቃት ተፈጽሞባቸው ያሉት ቃል አቀባዩ ጥቃቱ ሰላም አስከባሪዎችን ኢላማ ያደረገ እንደሚመስል ገልጸዋል። በዚህ ጥቃት 2 ሰላም አስከባሪዎች ተገድለዋል፣ 7 ሌሎች ሰዎች ደግሞ ጉዳት ደርሶባቸዋል ብለዋል። የተገደሉት 2 ሰላም አስከባሪዎች ኢትዮጵያውያን ናቸው ሲሉ አክለዋል። ጉዳት ከደረሰባቸው ሰዎች መካከል የሆኑት 3 ሰላም አስከባሪዎች ዜግነት አልተገለጸም። ሌሎች ተጎጂዎች 2 የደቡብ ሱዳን ፖሊስ አባላትና 2 ሲቪሎች እንደሆኑ ተገልጿል። የተመድ ዋና ጸሐፊ አንቶኒዮ ጉተሬስ ይህንን ጥቃት ማውገዛቸውን ቃል አቀባዩ ተናግረዋል። ዋና ጸሐፊው ለተገደሉት ሰላም አስከባሪዎች ቤተሰቦችና ወዳጆቻቸው እንዲሁም ለኢትዮጵያ ሕዝብና መንግስት የተሰማቸውን ጥልቅ ሐዘን ይገልጻል። የተጎዱት በሙሉ በቶሎ እንዲያገግሙ ይመኛሉ ሲል መልእክቱን አስተላልፈዋል። የተባበሩት መንግስታት የደቡብ ሱዳን ተልዕኮ በበኩሉ በተናጠል ባወጣው መግለጫ የተፈጸመውን የደፈጣ ጥቃት በጽኑ እንደሚያወግዝ አስታውቋል። ተልዕኮ የአካባቢውን ደህንነት ለማስጠበቅና በሚካሄደው የአደጋ ጊዜ ምላሽ እገዛ ለማድረግ ፈጣን ምላሽ ሰጪ ኃይሎችን እንዳሰማራ ገልጿል። በደቡብ ሱዳን የተመድ ዋና ጸሐፊ ልዩ ተወካይና የሰላም ማስከበር ተልዕኮ ኃላፊ አኒታ ጊጌሆ ደቡብ ሱዳን ውስጥ ሰላምን ለማስፈን በሚያገለግሉ የተልዕኮ ሰራተኞች ላይ ያነጣጠረ እንዲሁም እንዲህ አይነቱ ገዳይ ጥቃት በፍጹም ተቀባይነት የለውም ብለዋል። ተልዕኮ በወጣው መግለጫ በተመድ ሰላም አስከባሪዎች ላይ የሚፈጸም ይህ አይነቱ ጥቃት በዓለም አቀፍ ሕግ መሰረት የጦር ወንጀል ሊሆን እንደሚችል ጠቅሷል። የተልዕኮ ኃላፊም የሚመለከታቸው አካላት ተጠያቂ የሆኑ አካላት ለፍትህ እንዲቀርቡ ጥልቅና ፈጣን ምርመራ እንዲያካሄዱ ጥሪ ያቀርባሉ ብለዋል። በደቡብ ሱዳን በሰላም አስከባሪነት በተሰማሩ ኢትዮጵያውያን ወታደሮች መገደላቸውን በተመለከተ ከአሁን ከኢትዮጵያ መንግስት በኩል የተሰጠ መረጃ የለም። የተመድ መረጃ እንደሚያሳየው አሁን ጨምሮ ከጥር ወዲህ በታጣቂዎች በተፈጸሙ ጥቃቶች 9 የደቡብ ሱዳን ሰላም አስከባሪዎች ተገድለዋል። ደቡብ ሱዳን ነጻ ሀገርነቷን ማወጇን ተከትሎ ከ15 ዓመት በፊት በሐምሌ 2003 ዓ.ም የተቋቋመው የሰላም ማስከበር ተልዕኮ ሰላማዊ ሰዎችን የመጠበቅና በሀገሪቱ ፖለቲካዊ አመጽ እንዳይባባስ የመከላከል ኃላፊነት አለበት። የተባበሩት መንግስታት በ2017 ዓ.ም ያወጣው መረጃ እንደሚያሳየው ኢትዮጵያ ለደቡብ ሱዳን ሰላም ማስከበር ተልዕኮ 1300 ገደማ ወታደሮችን አዋጣለች። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።